ቤተሰቦች እንዴት ናችሁ? ዛሬ ደጋግማችሁ በጠየቃችሁን መሰረት ስለ ፍቅር ጉዳይ እናወራለን። በጣም የሚገርሙ ሐሳቦችን እናነሳለን። የፍቅር ማይንድ ሴት እንዲኖረን ፍቅርን ለስኬታችን እንድንጠቀምበት የሚያደርጉንን 5 ነገሮች አወራችኋለሁ። እንደምትወዷቸው ለህይወታችሁ እንደምትጠቀሙባቸው አልጠራጠርም። ያገባችሁ ትሆናላችሁ። የፍቅር ግንኙነት ላይ ገና የጀመራችሁ አፍላ ፍቅር ላይ ያላችሁም ትሆናላችሁ። ያሰባችሁ ቆይ ፍቅረኛ ይዛለሁ ያላችሁም ትሆናላችሁ። ያላሰባችሁ እኔ ምን ያደርግልኛል ፍቅር የምትሉ ሁሉ ግን ስለ ፍቅር ማወቅ ስላለባችሁ ብቻ ይሄን ሐሳብ አወራችኋለሁ። ይሄን ሐሳብ የማነሳበት ዋነኛው ምክንያት ለምሳሌ አንድ ሰው ሰውነቱ ኪሎ ቢጨምር ቢወፍር በተለምዶ ተስማማው እኮ ይባላል። ግን አንድ እጁ ተለይቶ ቢወፍር ምን ይባላል? ታመመ ነው የሚባለው። መቼም ተስማማው አይባልም። አያችሁ፣ አንድ እጃችን ተለይቶ መወፈር ማለት በትምህርታችን፣ በስራችን፣ በሌላው ነገራችን ስኬታማ ብንሆንና በፍቅር በቤተሰብ ግንኙነት ላይ በጣም ደካማ ከሆንን አንድ እጃችን ወፍሯል ማለት ነው። መታከም አለብን። ስለዚህ አሁን የማወራችሁ ነገሮች ግን አንድ እጃችን እንዳይወፍር በብዙ ነገራችን ኳሊቲ እንዲኖረን ያደርጉናል። ናፖሊዮን ሂል ቲንክ ኤንድ ግሮው ሪች በሚለው መጽሐፉ ምን ይለናል መሰላችሁ? ፍቅር የያዘው ሰው ማለት የሚገርም ኢሞሽን ውስጥ የሚገርም ቴምፖ ውስጥ ነው ያለው። ማሳካት እስከፈለገው ጥግ ድረስ ይሄዳል። አይምሮ ደግሞ ክሬቲቭ ይሆናል ይለናል። ስለዚህ አሁን የማወራችሁ ነገሮች በሙሉ ፍቅርን ለስኬታችን እንድንጠቀምበት የሚያደርጉን ነገሮች ናቸው። በነገራችን ላይ ይህን ቪዲዮ ስታዩ ለወንድ ጾታ አድርጌ ላወራ እችላለሁ። ብዙ ጊዜ ፐብሊክ ስፒቾች ወይም የአደባባይ ንግግሮች አንተ እየተባለ ነው የሚወራው ወይም ወዳጄ እላለሁ ነው ደጋግሜ። ለወንድ ግን ማውራቴ ብቻ አይደለም ለሴቶችም ይጠቅማል። ምክንያቱም ለሁላችንም የሚጠቅም ሐሳብ ነው የፍቅር ህይወት። እስከ መጨረሻው መከታተል አትርሱ። መጨረሻ ላይ በምን አይነት መልኩ እንደምናማክር አወራችኋለሁ። ቤተሰቦች ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡ አዳዲስ ቪዲዮ ስንለቅ ማሳወቂያ እንዲደርሳችሁ የደወል ምልክቷን መጫን አትርሱ። ጧት ከአልጋችሁ ስትነሱ፣ ማታ ወደ አልጋችሁ ስትገቡ የሚያነቃቁ ኢነርጂቲክ የሚያደርጉ በቃ ጥሩ ሙድ ውስጥ ገብታችሁ ስራችሁን እንድትሰሩ ትምህርታችሁ ላይ እንድትበረቱ የሚያደርጉ አጫጭር መልእክቶች በእጅ ስልካችሁ እንዲደርሳችሁ ከፈለጋችሁ በቴሌግራም አድራሻችን @ኢንስፓየር ኢትዮጵያ ብላችሁ የቻናላችን አባል መሆን አትርሱ። አብራችሁን ቆዩ። የመጀመሪያው ማወቅ ያለብን የፍቅር ማለት ግን አንተ ደካማ ነህ ማለት አይደለም አለው። በፍቅር ህይወት ውስጥ የምትንቅህን የምታራክስህን ቦታ የማትሰጥ ሴት ከሆነች አታስፈልግህም። ቦታ አይደለችም፣ ለአንተ አትመጥንህም። እህቴ የሚንቅሽ ከሆነ የማይንከባከብሽ፣ የማይደውልልሽ፣ በቃ የሚገባሽን ቦታና ክብር የማይሰጥሽ ከሆነ ብትወጂው ራሱ ያ ሰው ላንቺ አያስፈልግሽም። ስለዚህ መውደድ ብቻ በቂ አይደለም። ቦታሽን ማወቅ አለብሽ። ቦታህን ማወቅ አለብህ። ሁለተኛው ስለ ፍቅር ማወቅ ያለብን ነገር ከአንድ በላይ አታስብ ይባላል። ይሄንን ምን አባቴ አይመክረኝም እንዴ? እናቴ አትመክረኝም? ጓደኞቼ አይመክሩኝም ልትለኝ ትችላለህ። ግን አንድ የሚገርመኝን ጥናት ልንገራችሁ። The Millionaire's Mindን የጻፈው ደራሲ ምን ይለናል መሰላችሁ? ዓለም ላይ ከሚገኙ ሚሊዮነሮች ውስጥ 78%ዎቹ አሁን የሚኖሩት ከሃይስኩል ስዊተርታቸው ጋር ነው ወይ ሃይስኩል ላይ ካወቋት ሴት ጋር ነው። ይሄ ማለት በላይፍ ታይም በህይወት ዘመናቸው አንድ ሴት ብቻ ነው የሚያውቁት። ያ ደግሞ ለስኬታቸው ረድቷቸዋል ይላል። ለምንድን ነው ተብሎ ግን ጥናቱ ሲታይ እነዛ ሰዎች ምን ብለው ያስባሉ? እኔ እኮ ሴት አላሳደድም፣ ምክንያቱም አንድ ፍቅረኛ አለችኝ፣ የፍቅረኛዬን ፋይል ዘግቻለሁ፣ እምሮጠው ለስኬት ነው፣ ራሴን ለማሳደግ፣ ለመለወጥ፣ ገንዘብ ለመስራት፣ በቃ ቤተሰቤን ለመቀየር፣ ለሚስቴ ስም እሮጣለሁ። ስለዚህ ፎከሴ ሐሳቤ ሁሉ ሴት አይደለም፣ ምክንያቱም አንድ ሴት አለች ህይወቴ ላይ፣ ራሴ ላይ ነው ማተኮረው። ስለዚህ አንድ ሴት ስታስብ ወይም ወደ ህይወት አንድ ሰው ብቻ ስትጋብዝ ብዙ ነገር ላይ እንድታተኩር እድል ይሰጣል። ራስን እንድትቀይር፣ እንድታሳድግ። በተለይ ደግሞ ለረጅም ጊዜ የቆየኸው ሰው ከሆነ በጣም አሪፍ ነገር ነው። እንደውም አንድ ሚሊዮነር እየተጠየቀ ምን አለ መሰላችሁ? እኔ የምኖረው በ22 ዓመቴ ካገባኋት ፍቅረኛዬ ጋር ነው አለ። ጋዜጠኛው ገረመው። እንዴ ግን 22 ዓመት አልፈጠንክም አለው። ሚሊዮነሩ መለሰ፣ አይ ላንተ የፈጠንኩ መስዬ ይሆናል፣ እኔ ግን በህይወቴ አንድ እድል ድጋሚ ቢሰጠኝ ወደ ኋላ 2 ዓመት ቀደም ብዬ አገባት ነበር አለ። ይሄ ማለት በጣም ስኬታማ እንዲሆን ያደረገው ቀደም ብሎ ማግባቱ፣ አንድ ሴት ላይ ማተኮሩ ነው። ወዳጄ ይሄ ህግ በጣም ይጠቅማል። አንድ ነገር ላይ ብቻ አተኩር። ሶስተኛው ስለ ፍቅር ማወቅ ያለብን ነገር ከውበት ይልቅ ለምክንያት ቦታ ስጥ ይባላል።
ምን ይሄንን አውቀዋለሁ አዲስ ነገር አልነገርከኝም ልትሉ ትችላላችሁ። ልክ ናችሁ። እኔም ያልኩት ለምክንያት ቦታ ስትቀድሚያ ነው እንጂ ውበት አትይ አይደለም። ውበትማ ማየት አለብህ። ምክንያቱም ቀደም ብለ ውጫዊ ነገር ሲመስጥ ነው ጠጋ ብለ ውስጡን ልታይ የምትችለው። ግን ምክንያት ቅድሚያውን መውሰድ አለበት። ቦታውን መብለጥ አለበት። ቅድሚያ ምክንያት ማለት ነው። ለምሳሌ መላእክት ሲፈጠሩ ኮከቦቹን አብዝተው ያዩ ነበር፣ ይደነቁ ነበር፣ እንዴት ያምራል እያሉ ይፈዙ ነበር አሉ። አሁን የሚፈዙ ይመስላችኋል? እንኳን እነሱ እኛም ሰልችቶናል ኮከቡን ማየት። ስለዚህ አንዳንድ ጊዜ ውበቷን ብለህ ካገባሃት የሆነ ሰዓት ላይ ትሰለቻታለህ። ትላለህ። ሊለወጥም ይችላል ውበቷ፣ ቅርጿ ሊጠፋ ይችላል። ግን ጸባዩን ብለህ ማንነቷን ብለህ ምክንያቶች ኖረውህ ዓላማ አገናኝቶ ነገ ታላቅነትን አስበህ ካገባሃት እሱ ላይ ይቀየር ይችላል። ምክንያቱም ውስጧ ያመዝናል። ምክንያቷን ብለህ ግን ለውጭዋ አድልተህ እንዳልኩ ውበት ብቻ አጓግቶ የምትገባ ከሆነ ጸባይ የላት መልክ ብቻ ትላለህ። ነገ አትደሰትም፣ አትረካም። ግን አንድ ነገር ልንገራችሁ፣ ለውበት ቅድሚያ የምትሰጥ ከሆነ አልበሰልክም ማለት ነው። ምክንያቱም ለውበት ቅድሚያ የምትሰጥ ከሆነ ጥሩ ኢቨንት፣ ጥሩ ሞመንቶች፣ ጥሩ ጊዜያትን ልታሳልፍ ትችላለህ። ህይወትህን ግን አይቀይርልህም። የሆነ ሰዓት ላይ ይበላሽብሃል። ለምክንያት ቦታ የምትሰጥ ከሆነ ውበትን አትይ አይደለም፣ ግን ለምክንያት ቅድሚያ የምትሰጥ ከሆነ ግን አንተ በስለሃል። ምክንያቱም ከዛ ሰው ጋር ረጅም ጊዜ የሚወስድ ፕሮጀክት እየቀረስክ ነው። ሎንግ ተርሙን ነው የምታስበው አንተ። ከዛ ሰው ጋር በጸባይ ከተመሳሰልክ፣ ልብ ለልብ ከተናበብክ፣ በምትፈልጋችሁ በፍላጎቶች በእቅዶች ነገ ካቀራረበ ችግር የለውም ሌላው። ስለዚህ ከውበት ይልቅ ለምክንያት ቦታ ስጥ ወዳጅ። አራተኛው ስለ ፍቅር ማወቅ ያለብን ነገር መጠነኛ ግልጽነት በቂ ነው ይባላል። ምን ማለት ነው ደግሞ? እንደዚህ ሰምቼ አላውቅም ልትሉ ትችላላችሁ። ግን አንዳንድ ጊዜ የፍቅር ግንኙነት ላይ በተለይ እየጀመርክ ከሆነ ዝርግፍ አድርገህ ያለህን ሁሉ አትናገር። የተበላ ዕቁብ ነው የምትሆነው። ዕቁብ ሲበላ አይታችሁ ከሆነ መጀመሪያ አካባቢ ዕቁቡን ከወሰዳችሁት አያጓጓችሁም። አሁን ሄጄ ልጥል ነው እንደው በቃ ለሰው ብር የምትገብሩ ሁሉ ይመስላችኋል። ለምን? ቀድማችሁ እኮ እናንተ የእናንተን ተራ ወስዳችኋል። ከዛ በኋላ ስትጥሉ አይጥማችሁም፣ አትጓጉም። ግን ዕቁቡ ነው የምትበሉት። መጨረሻ ላይ ቢሆንስ ትጓጓላችሁ። እንዴ መቼ ደርሶኝ ትላላችሁ። ሁልጊዜም በቃ ያንን ዕቁብ ሄዳችሁ ስትሉ እኔ ቢደርሰኝ እያላችሁ እስከ መጨረሻው ጓጉታችሁ ትጓዛላችሁ። ፍቅርም እንደዛው ነው። ሰዎች እርስ በርስ እስከ ጥግ ድረስ ከተዋወቁ ይናናቃሉ። ደካማ ጎናችሁ እስከ መጨረሻው ከታወቀ ይጣላሉ። እንደውም አንድ ደራሲ ምን ይለናል? ሰዎች ሳይተዋወቁ ይፋቀሩና ሲተዋወቁ ይጣላሉ ይላል። እና እስከ ጥግ ድረስ መተዋወቅ አይጠበቅብህም። ዝርግፍ አድርገህ የሆድህን ሁሉ መናገር አይጠበቅብህም። በተለይ የፍቅር ግንኙነትን እየጀመርክ ከሆነ ግን ቀስ በቀስ ስትግባባ፣ ልብ ለልብ ስትናበብ፣ እርስ በእርስ በስሜት በሐሳብ ስትናበብ ቀስ እያልክ ግልጽ ትሆናለህ። ይሄ ማለት ግን እስከ መጨረሻው ድብቁን ማለት አይደለም። ግን እስከ ጥግ ሰዎች ሊያውቁህ አይገባም። አምስተኛውና የመጨረሻው በጣም ወሳኙ በፍቅር ህይወት ውስጥ ማወቅ ያለብን ነገር ማንነት ወሳኝ ነው። ሰዎች መጀመሪያ ሲቀርቡ እውነት ነው ውጪህን አይተው ነው የሚቀርቡ። ከዛ ነው ቀስ ብለው ሲያጠኑ ውስጥህን ሊያዩት የሚችሉት። አመለካከትን፣ ጸባይን፣ ማንነትን የሚረዱት መጀመሪያ ግን ውጪህን አይተው ነው የሚቀርቡ። ግን ማወቅ ያለብህ ነገር ውጪህን የሚቆጣጠረው ውስጥህ ነው። ውስጥ በጣም አሪፍ ከሆነ ደስተኛ ከሆንክ ውጪ ዶሚኔት ያደርጋል። አንዳንድ ጊዜ አይታችሁ ከሆነ መልካቸው ላያምር ይችላል። ብረት መዝጊያ የሚባል ይሄ በባህል የምንጠራው አይነት ካራክተሪስቲክ ላይኖራቸው ይችላል። ደረታቸው ሰፋ ብሎ ቁመናቸው የሚያስጎምጭ ምናምን ወንዶች ላይሆኑ ይችላሉ። ግን ውስጣቸው ኳሊቲያቸው ወደ ውጪ ሲወጣ ተጫዋች፣ ደስተኛ፣ ሰዎች ከነሱ ጋር ሲሆኑ ኮንፊደንስ እንዲኖራቸው የሚያደርጉ ከሆኑ በጣም ይወደዳሉ። አየህ፣ አንተም የሚያስፈልግህ ያ ኳሊቲ ነው። ውስጥ ላይ ስትሰራ ውጪህን ዶሚኔት ያደርገዋል። መልክ ባይኖርህ ይሄ የምትቀናበት በሰዎች አይተህ እኔ ቢኖረኝ የምትለው ባይኖርህ እንኳን ውስጥ ምርጥ ከሆነ ውጪህን ያበራዋል። እህቴ አየሽ፣ ብዙ ጊዜ መጨነቅ ያለብሽ ውጪሽ ላይ ብቻ አይደለም ውስጥሽ ላይ ነው። ምክንያቱም ውስጥሽ ደስተኛ ሲሆን፣ ማንነትሽ አሪፍ ሲሆን ውጪሽም ያማረ ይሆናል። ቀረብ ብላችሁ እኮ ሰውን ብታዩት እኮ ደስተኛነቱ፣ ተጫዋችነቱ እኮ ከውስጡ የወጣ ነገር ነው። ስለዚህ ውስጥ ላይ ራስ ላይ ስራ። በተለይ ደግሞ የምታሮጠው ህልም ያስፈልጋል፣ ዓላማ ያስፈልጋል። ዓላማ ከሌለ ማንም አይፈልግም። በተለይ አንተማ ዓላማ ከሌለ ሴት አሳዳጅ ነው የምትሆነው። ምን እሱ እኮ እንደዚህ ዝም ብሎ መጀናጀን ነው የሚያውቀው ትባላለህ፣ ትናቃለህ። ዓላማ ካለ የምትሮጥለት ነገር ካለ የምትሰራለት፣ የምትለፋለት፣ የምትማርለት ጉዳይ ካለ የምትሞትለት ዓላማ ካለ እነሱ ምን ይሉሃል መሰለ? ያከብሩሃል። እሱ እኮ ዓላማ አለው፣ የሆነ ቦታ ሊደርስ ነው የሚጠራው ትባላለህ። ካንተ ጋር መሆን ያስደስታቸዋል። ለምን? ነገን ባንተ ውስጥ ያሉ
ዓላማ ከሌለ እንዲሁ ደሞዝተኛ ነኝ ቤቴ እገባለሁ ቻት አደርጋለሁ እተኛለሁ ስራ እገባለሁ ኳሳ ያለው ከዚህ የተለየ ህይወት የለኝም ካልክ ግን ወደ ህይወት የሚመጡትም ሰዎች ካንተ ጋር የማይለያይ ኳሊቲ ያላቸው ናቸው። አንተ ጥሩ ነገር የምትፈልግ ከሆነ መጀመሪያ ጥሩ ሆነ መጠበቅ አለብህ። ስለዚህ እንደዛ እንድታደርግ ራስ ላይ ስራ፣ ማንነት ላይ፣ ኮንፊደንስ ላይ፣ አመለካከት ላይ፣ ለራስ የምትሰጠው ቦታ ሰልፍ ኢሜጅ ላይ መስራት አለብህ ወዳጄ። ቤተሰቦች ከነገርኳችሁ 5 በፍቅር ጉዳይ ላይ ማወቅ ያሉብን ጉዳዮች መካከል የትኛው ተመቻችሁ? የትኛውን ስትሰሙ እቺማ የኔ ክፍተት ነች፣ እቺን ብቀይር ህይወቴን እቀይራለሁ ያስባላችሁ የትኛው ነው? ከ5ቱ የትኛው ተመቻችሁ? እስኪ ኮመንት አድርጉልኝ፣ አየዋለሁ። ቤተሰቦች እስከ መጨረሻው ስለተከታተላችሁ በጣም አድርጌ አመሰግናለሁ።